ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የአሜሪካ መንግስት 29 ገጾች ያሉት የብሔራዊ ደህንነት ስትራቴጂ ይፋ አድርጓል። በዋይት ሀውስ የወጣውና በፕሬዝዳንት ዶናልድ ትራምፕ የተፈረመው ይህ ሰነድ በአህጉሪቱ የአሜሪካን ጥቅም ለማሳደግ አዳዲስ ዲፕሎማሲያዊ፣ ኢኮኖሚያዊና የደህንነት መዋቅሮችና ግንኙነቶችን መፍጠር እንደሚገባ ይጠቁማል። ይህም ለበርካታ አስርት ዓመታት በእርዳታ ላይ ያተኮሩ ግንኙነቶችን፣ ንግድና ኢንቨስትመንት ላይ ወደ ተመሰረተ ግንኙነት ማሸጋገር አስፈላጊ መሆኑን ጠቁሟል። ስትራቴጂው በኮንጎ ዲሞክራቲክ ሪፐብሊክ እና በሩዋንዳ እንዲሁም በሱዳን መካከል ያሉትን ግጭቶች ለመፍታት የሚረዱ እድሎችን ለይቶ አስቀምጧል። በተጨማሪም በአፍሪካ ቀንድ ውስጥ ብቅ ያሉ አለመግባባቶችን መከላከል አስፈላጊ መሆኑን ይጠቅሳል። ይፋ በተደረገው ይኸው የአሜሪካ ብሔራዊ የደህንነት ስትራቴጂ አፍሪካን በተመለከተ በገጽ 29 ስር በሰፈረው ሀተታ ለአፍሪካ ሀገራት የሊበራል ርዕዮተ ዓለምን የማስረጽና እርዳታን ከማቅረብ ዘልማዳዊ የአሜሪካ ፖሊሲ በመላቀቅ የንግድ ትብብርና አጋርነትን ወደ መፍጠር መሸጋገሯን የገለጸ ሲሆን በአፍሪካ አህጉር የተፈጠሩ ግጭቶችን ማስቆም እንዲሁም በቀጣይ ጊዜ ሊከሰቱ የሚችሉ ግጭቶችን በዋነኝነትም በኢትዮጵያና ኤርትራ እንዲሁም በኢትዮጵያና ሶማሊያ መካከል ግጭት እንዳይፈጠር ይሰራል ሲል ያትታል። ስትራቴጂው ከእስልምና ታጣቂ ቡድኖች የሚመጣ ስጋትን በመጥቀስም አስጠንቅቋል። አሜሪካ ለቀጣዮቹ 10 ዓመታት በዓለም ላይ ጠንካራ፣ ሀብታም፣ ሀያልና ስኬታማ ሀገር ሆና እንድትቀጥል ከዓለም ጋር ያሏት ግንኙነቶች ወጥ የሆነ ስትራቴጂ ያስፈልጋል ብሏል። በማደግ ላይ ያሉ ሀገራት የዕዳ አገልግሎት ክፍያዎች ከገቢያቸውም እየበለጠ መሆኑ አሳሳቢ ነው ሲል የዓለም ባንክ አስታውቋል። በግማሽ ምዕተ ዓመት ውስጥ ለመጀመሪያ ጊዜ በማደግ ላይ ያሉ ሀገራት የዕዳ አገልግሎት ወጪዎች ከአዳዲስ የፋይናንስ ፍሰታቸው መብለጣቸውን የዓለም ባንክ የ2025 ዓለም አቀፍ የዕዳ ሪፖርት አመላክቷል። እንደ አውሮፓውያኑ አቆጣጠር በ2022 እና 2024 መካከል $741 ቢሊዮን የሚጠጋ ገንዘብ በማደግ ላይ ካሉ ሀገራት ኢኮኖሚ በዕዳ አገልግሎት ክፍያና በወለድ መልክ ወጪ የተደረገ ሲሆን ይህም በተመሳሳይ ወቅት ውስጥ ሀገራቱ ካገኙት አዲስ የፋይናንስ ገቢ ጋር ሲነጻጸር ከፍተኛ መሆኑን ሪፖርቱ አመላክቷል። አሁን ታዳጊ ሀገራት የገጠማቸው የዕዳ አገልግሎት ክፍያና ወለድ በ50 ዓመታት ውስጥ ከታየው ከዕዳ ጋር የተያያዘ የፋይናንስ ፍሰት ቀዳሚ ነው ያለው ሪፖርቱ የህዝብ ቁጥርም አብሮ የሚጨምር በመሆኑ ከፍተኛ ዕዳ ባለባቸው 22 ሀገሮች ውስጥ ከሁለቱ ሰዎች መካከል አንዱ ለዘላቂ ጤና አስፈላጊ የሆነ አነስተኛውን የዕለት ተዕለት ቀለብ መግዛት አይችልም። የዓለም ባንክ አዲሱ ሪፖርት ጠቁሟል። እንደ አውሮፓውያኑ አቆጣጠር በ2024 ዝቅተኛና መካከለኛ ገቢ ያላቸው ሀገራት አጠቃላይ የውጭ ዕዳ ክምችት $8.9 ትሪሊዮን በመድረስ አዲስ ክብረ ወሰን ተመዝግቦ የነበረ ሲሆን ከዚህ ውስጥ $1.2 ትሪሊዮን ዕዳ ያለባቸው ሀገራት ከዓለም ባንክ ዓለም አቀፍ ልማት ማህበር እርዳታና በዝቅተኛ ብድር ድጋፍ እንዲያገኙ የተፈቀደላቸውና ፋይናንስ የማግኘት እድላቸው ዝቅተኛ ተብሎ የተለዩ 78 ሀገራት መሆናቸው ተመላክቷል። እነዚህ ሀገራት በ2024 የፈረንጆቹ ዓመት ብቻ ከ$415 ቢሊዮን በላይ የወለድ ክፍያ መክፈላቸውን ነው ሪፖርቱ ይፋ ያደረገው። ይህ የወለድ ክፍያ መጨመር ከፍተኛ ዕዳ ባለባቸው ሀገራት ላይ በአማካይ ከግማሽ በላይ የሚሆነው ሕዝብ ጤናማ አመጋገብን ማግኘት የማይችል ሕዝብ ከመኖሩ ጋር ተዳምሮ ከባድ መዘዝ አስከትሏል ተብሏል። ዝቅተኛና መካከለኛ ኢኮኖሚ ባላቸው ሀገራት ላይ ያለውን ከፍተኛ ዕዳ በተመለከተ ትልቁ አበዳሪ ሀገር የሆነችው ቻይና ናት ሲል ሪፖርቱ አመላክቷል። የዕዳ ሸክሞች አሁን ይበልጥ በዝግታም ቢሆን እየጨመሩ ናቸው ያለው የዓለም ባንክ ሪፖርት አበዳሪዎችም ባለፈው ዓመት በስፋት የብድር ሽግሽግ ለማድረግ ቸር የነበሩበት ዓመት እንደነበርና ከፈረንጆቹ 2010 ወዲህ ከፍተኛ የተባለው የ$90 ቢሊዮን ብድር በማደግ ላይ ላሉ ሀገራት እንዲሸጋሸግ ተደርጓል ብሏል። በሪፖርቱ ላይ የዓለም ባንክ የኢትዮጵያ የገቢ ምደባ አሁንም በ2026 በጀት ዓመት ያልተለየ ወይም ኢንስፔሲፋይድ
ጊዜያዊ ደረጃ ላይ እንደሚገኝ ገልጾ የዓለም ባንክ የገቢ ምደባን የሚጠቀሙ አካላት የራሳቸውን ሀብት ለመጠቀም ሁኔታዎችን ለመወሰን ከፈለጉ አሁንም ቢሆን ኢትዮጵያን ዝቅተኛ ገቢ ያላት ሀገር አድርገው ሊቆጥሯት ይገባል ተብሏል። በ2024 የኢትዮጵያ አጠቃላይ የውጭ ብድር 36.5 ቢሊዮን ዶላር የነበረ ሲሆን በ2010 ከነበረበት 7.3 ቢሊዮን ዶላር በ2022 ደግሞ 30.6 ቢሊዮን ዶላር እንደነበር የዓለም ባንክ ሪፖርት አመልክቷል። በዓለም አቀፍ ደረጃ ታዋቂና ተጽዕኖ ፈጣሪ የሆኑ ሰዎችን የግል አስተያየት በሚያትመው ፕሮጀክት ሲንዲኬት ድረገጽ ላይ የቀድሞ የኢትዮጵያ ጠቅላይ ሚኒስትርና የአሁኑ የአፍሪካ የመሪዎች የዕዳ ማረጋጋት እንቅስቃሴ ወይም አፍሪካን ሊደርስ ዴብት ሪሊፍ ኢኒሺየቲቭ አባል የሆኑት አቶ ኃይለማርያም ደሳለኝ ባወጡት ጽሑፍ ስለ አሳሳቢው የብድር ጫናና የቡድን 20 አባል ሀገራት ሊኖራቸው ስለሚገባው ሚና በጻፉት አስተያየት የዓለም ከፍተኛ ኢኮኖሚ ያላቸውና አበዳሪ የሆኑ ሀገራት የተሰባሰቡበት የቡድን 20 ስብስብ አበዳሪና ተበዳሪ ሀገራትን በጋራ ጥቅም ያስተሳሰረ የብድር ጫና ማቃለል እርምጃ ሊወስድ ይገባል ሲሉ አሳስበዋል። የአፍሪካ የዕዳ ክምችት ጉዳይ በዓለም አቀፍ ደረጃ የአየር ንብረት ለውጥ ላይ ጫና የሚፈጥርና ሀገራትን ከእድገትና ልማት እንቅስቃሴ የሚገድብ ትልቅ እንቅፋት ነው ብለው የአፍሪካ ሀገራት ለወለድ ክፍያ የሚያወጡት እያንዳንዱ ዶላር ለአየር ንብረት መቋቋምና ለዘላቂ ልማት ወጪ መደረግ የነበረበት ነው ሲሉ ገልጸዋል። ከመጪው ሰኞ ጀምሮ የማርበርግ ቫይረስ የሙከራ ክትባት መስጠት እንደሚጀመር የጤና ጥበቃ ሚኒስቴር አስታወቀ። ሚኒስቴሩ እንዳስታወቀው በቅድሚያ ለጤና ባለሙያዎችና ከፍተኛ ተጋላጭነት ላለባቸው አካላት ጸረ ማርበርግ ክትባቱን ይሰጣል። የአሜሪካ መንግስት በደቡብ ኢትዮጵያ ለተከሰተው የማርበርግ ቫይረስ ምላሽ ለመስጠት የሚደረገውን ጥረት የሚደግፍ 2500 የማርበርግ ቫይረስ የሙከራ ክትባት ባለፈው ሐሙስ ለጤና ሚኒስቴር መለገሱ ይታወቃል። ክትባቶቹን ለኢትዮጵያ የመድኃኒት አቅርቦት አገልግሎት ያስረከቡት በኢትዮጵያ የአሜሪካ አምባሳደር አርቪን ማሲንጋ የማርበርግ በሽታን ለመቆጣጠር የሚደረገው ጥረት አስቸጋሪ መሆኑን ጠቁመው ብዙ የሚቀር ነገር እንዳለ ተናግረዋል። የአሜሪካው ሳቢን የክትባት ኢንስቲትዩት በሙከራ ላይ የሚገኘውን CAD3 የማርበርግ ክትባት ወደ ኢትዮጵያ እንደላከ አስታውቋል።